በሶኬታችን ለምን ይቀልጣል እንደዚህ ለምን እሳት ይፈጥራል የሚለው ነገር ነው ማብራራላችሁ። ብሬከራችን ለምን ይመስላል እንደዚህ ቤታችን ውስጥ ኤሌክትሪክ እሳት እንዴት ይነሳል እንደዚህ አዳፕተራችን ለምን ይነዳል የሚለው እያንዳንዱ ማብራራላችሁ ይሆናል። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ፋሚሊ እንድትሆኑ ጠይቃችኋለሁ። እንደዚህ አዳፕተራችን የሚቀልጥበት ምክንያት አንደኛው ኦቨርሎድ ነው። አዳፕተራችን አሁን ሶኬት ላይ በምንሰካበት ጊዜ ከአቅሙ በላይ ሆነ እንደዚህ ብዙ ነገር ስንሰካበት ማለት ነው። እንደዚህ ፓወር ያላቸው ነገሮች ስቶቭ ሊሆን ይችላል፣ የፀጉር ማሽኖች፣ የተለያዩ ፓወር የሚወስዱ ነገሮች ኪትልም ሊሆን ይችላል፣ ውሃ ማሞቂያ ምናምን ከአቅማቸው በላይ ሆነ ነገር ስንሰካ እንደዚህ ይቀልጥብናል ማለት ነው። አሁን ሶኬት ተብሎ የተሰሩ ትንሽ ፓወር ለቲቪ ለምናምን ሲሆን ምንም ችግር የለውም። ግን ከዛ ከፍ ያሉ ፓወር የሚወስዱ ነገሮች ቦይለሮች ምናምን ስንሰካበት እንደዚህ አዳፕተሩ ላይ ብዙ ነገር የአዳፕተሩ ኳሊቲ ዝቅ ያለ ከሆነ እንደዚህ እሳት ይፈጥርብናል ማለት ነው። ሌላኛው ደግሞ ሾርት ምናምን ይኖራል። እንደዚህ ኦቨርሎድ በጣም ብዙ ነገሮች አንድ ላይ አድርገን ማሰካት የለብንም። ሁለተኛ ደግሞ በጣም ኦሪጂናል አዳፕተሮችን መጠቀም ይኖርብናል ማለት ነው። ማከፋፈያው ኦሪጂናል ካልሆነ እንደዚህ እንትን የማለት ባህሪ ያለው የመቅለጥ እሳት የመፍጠርና አደጋ ኤሌክትሮኒክሳችንን የማበላሸት እድል አለው። ሌላው ደግሞ ኬብላችን ምናምን ኳሊቲ የወረደ ከሆነ እንደዚህ የመንደድ አስር የመቅለጥ ሶኬታችን የመቅለጥ ባህሪ ያለው ማለት ነው። ለምሳሌ ለስቶቭ ለምጣድ ምናምን ባለ 4 ሳይዝ ገመድ ነው መጠቀም ያለብን። ግን 2.5 1.5 አነስ ያለ ሳይዝ ኬብል ከሆነ እንደዚህ ኬብላችን ሙቀቱን ስለማይችል ፓወር ስለማይችል መሸከም ከሚችለው በላይ ሎድ ስለሆነ ይቀልጥብናል ማለት ነው። ሌላው ደግሞ ብሬከር ሳይዛችን ነው። ብሬከራችን አሁን ለላይት፣ ለሶኬት፣ ለምጣድ የተለያዩ አምፔር ስላላቸው አምፔሩ የተመጣጠነ ካልሆነ እንደዚህ የመቅለጥ አለ። ሌላ ደግሞ የዋየር ኳሊቲ ነው። ኦሪጂናል ዋየር ምናምን ቤታችን ስናዘረጋ ማንጠቀም ከሆነ እንደዚህ የመንደድ እሳት የመፍጠር ባህሪ ይኖረዋል ማለት ነው። የሶኬታችንም ኳሊቲ በጣም ወሳኝ ይሆናል ማለት ነው። እያንዳንዱ ነገር በአግባቡ መጠቀም አለብን ማለት ነው። ለሶኬት ተብሎ የተሰራው ሶኬት ለሶኬት፣ ለምጣድ ተብሎ የተሰራው ለምጣድ ተብሎ የተሰራ ከሆነ ለምጣድ፣ ለቦይለር ተብሎ የተሰራ ከሆነ ለቦይለር ነው ማድረግ ያለብን። እንደዚህ አዳፕተሮቹ ደግሞ እንደዚህ መሰካት የለብን ማለት ነው። ቲቪ አነስ ያሉ ቻርጀሮች ምናምን ከሆነ እንጂ እንደዚህ ተለለቅ ያሉ ምጣዶች ምናምን ቦይለሮች ምናምን ነገር ጁስ መፍጫ የተለያዩ ትልቅ ፓወር ያላቸው ማሽኖች አንድ ላይ መጠቀም የለብንም ማለት ነው። ሌላው ደግሞ ምጣድና ስቶቭ ምናምን ተመሳሳይ ሰዓት ላይ መጠቀም የለብንም ማለት ነው። ቤታችን ምጣድ ስቶቭ በተመሳሳይ ሰዓት ምንሰካ ከሆነ ገመዳችን ፓወሩ በጣም ሙቀት የመሳብ የመጋልና ብሬከር የመመለስ እንደዚሁም ደግሞ እሳት የመፍጠር ኳሊቲ ያልጠበቀ ዋየር ከሆነ ኳሊቲው እሳት የመንደድና ቤታችን ላይ ራሱ አደጋ የማድረስ ስለዚህ ሌላ ደግሞ ፕሮፌሽናል ባለሙያ ማናሰራ ከሆነ በደንብ እውቀቱ ያለው ኤሌክትሪካል ኢንስታሌሽን የሚሆን ማንኛውም ኤሌክትሪክ ወይ በስራው ላይ ልምድ ያለው ሰው ከሆነ እንጂ ያለ ልምዳችን ከተቀያየረ ገመዱ ሾርት እንትን ካለብን እንደዚህ የመቅለጥ ፎልት ያመጣብናል ማለት ነው። ኤሌክትሮኒክስ ከተለያዩ ወጪዎች ራሳችን መጠበቅ ይኖራል ማለት ነው። ብሬከራችን ቆጣሪያችን እንደዚህ እሳት በሚፈጠር ሰዓት ደግሞ አንዳንዴ ብሬከር የማይመልስበት ጊዜ ስላለ ለዛ ስለሆነ ጥንቃቄ ማድረግ ይኖርብናል ማለት ነው። ከብዙ ወጪም ከብዙ ያለ አግባብ ወጪዎች ኤሌክትሮኒክሳችን ከማበላሸት መቆጠብ ይኖርብናል ማለት ነው። አንዳንዴ ደግሞ ከቀጣሪ ቀጥታ ማድረግ የለብንም። ብሬከር ያለው በአግባቡ የተሰራለት ዋየር ሳይዙ በአግባቡ የጠበቀ ሁሉም ነገሩ ስታንዳርዱን የጠበቀ እቃ መጠቀም አለብን። አንዳንዴ ደግሞ እንደዚህ ማራዘሚያ ፕላጎች ኤክስቴንሽኑ ከ3 ወደ 2 መቀየሪያው ራሱ ስታንዳርዱ ያልጠበቀ ከሆነ እንደዚህ የመቅለጥ እንትን ባህል ያመጣዋል። ሌላው ደግሞ ገመዳችን በደንብ ኮኔክሽኑ ያልተሰራ ከሆነ እንደዚህ በፒንሳ እንትን ኮኔክሽን ስንሰራ የመላላት ባህሪ ሉዝ ኮኔክሽን ካለው እሳት የመፍጠር ስለሚኖረው በደንብ ማጥበቅ አለብን ማለት ነው። ገመዳችን ኮኔክሽን ስንሰራ በጣም ጥብቅ የሆነ ኮኔክሽን መጠቀም ይኖርብናል ማለት ነው። ሉዝ ኮኔክሽን ካለው እንደዛ ማድረግ አለብን። ሌላው ደግሞ ሾርት ሰርኪዩት ነው። ፌዝ እና ኒውትራላችን ከተገናኘ ሾርት ሰርኪዩት ያመጣል። ኦቨር ሎድም መጠንቀቅ አለብን። ሾርት ሰርኪዩት እና ሉዝ ኮኔክሽን ነው። ልል መሆን የለበትም። በደንብ ኮኔክሽን ስንሰራ ገመድ ከቀጠለን በአግባቡ መቀጠል አለብን ማለት ልት ከሆነ ጣጣጣ ብሎ ብሊንክ አድርጎ በጣም እሳት መፍጠር ከፍተኛ ሪስክ ስላለው ለሱም በአግባቡ ጥንቃቄ ማድረግ ይኖርባችኋል ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ ሀሳባችሁን አስቀምጡልኝ። በቀጣይ ምን አይነት ቪዲዮ መስራት እንደምፈልግ የተለያዩ ሰዎች እንደምታበረታቱኝ አውቃለሁ። በጣም አመሰግናለሁ። ስለዚህ በእነዚህ ምክንያት ስለሆነ በአግባቡ ጥንቃቄ አድርገን ካላግባብ ወጪ የኛ ራሳችንም ከአደጋ ብንጠብቅ ሞር የተሻለ ነው።
እና ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ በደንብ እንድታበረታቱኝ ጠይቃችኋለሁ። ከዚህ በፊት እንደዚህ ብዙ አስቸግሬ አላቅም፣ ግን ቻናሌ በጣም እንትን ስለሆነ ላይክ ሼር እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል። ስለዚህ በአግባቡ መጠቀም አለብን። ኦሪጂናል እቃ፣ ኦሪጂናል ነገር በአግባቡ ሶኬታችን፣ ሁሉም ነገሮች ኦሪጂናል መሆን አለባቸው። እንደዚህ ደግሞ አብዝተን መሰካት የለብንም ማለት ነው። አንድ ቦታ ላይ ክምር ማድረግ የለብንም። ስቶቭንም፣ ምጣዱንም፣ ቲቪውን ሁሉንም